ፍላጎቱን በካርድ ምርጫውን በድምጹ ማረጋገጥ የምንጊዜም ህልሙ ነው። ይሁንና የአይኑ ብርሃን መጋረድ ይበጀኛል ያስተዳድረኛል ያለውን ፓርቲ ለመምረጥ የነበረውን ፍላጎት በእንቅፋቶች የታጀበም በመሰናክሎች የታጠረ አድርጎበት መቆየቱን ያወሳል በኃይሉ አለማየሁ። ለዚህም በሁለት ሀገራዊ ምርጫዎች በነበረው ተሳትፎም ያጋጠመውን መሰናክል መነሻ በማድረግ እንዲህ ያስረዳል። እና አጋጣሚ ሆኖ ሁለት ጊዜ የመምረጥ እድል አግኝቻለሁና እውነት ለመናገር ሁለቱም አሰልቺ ነበሩ። በተለይ ለአካል ጉዳተኛ ተደራሽ ያልነበሩ ካርድ ከመውሰድ አንስቶ እስከ ምርጫው ድረስ ደህንነቱ ያን ያህል ያልተጠበቀ ምርጫ ነበር ብዬ ነው የማስበው ሁለቱም ምርጫዎችና እውነት ለመናገር እንላለን ብዙ እንዲኮነማ በቀጣይ ምርጫ እንወስድም ነው የምንለው ሁሌ እዛ ሄደሻለሁ ሀስል ግፍያው ምናምኑ ሰው እኛ ሀገር ላይ ግንዛቤ አንዳንዱ የዋህ ነው ይቀደም ይልሻል። አንዳንዱ ደግሞ እንዴት እኔ ጧት ለሊት ወጥቼ ይልሻል። እነኚህ ነገሮች ሲኖሩ ተስፋ ተቆርጪና ለምን በቃ ቢቀርብኝስ የኔ አንድ ድምጽ ቀረ መጣ። ዛሬ እንደ በኃይሉ ላሉ ልበ ብርሃኖች ብርሃን የፈነጠቀ ይመስላል። ድምጻቸው ዋጋ የሚያወጣበት ዲሞክራሲያዊ መብታቸውን ተግባራዊ የሚያደርጉበት እድልን የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫዬ በተሰኘው መተግበሪያ አማካኝነት ይዞ ብቅ ብሏል። ታዲያ ይህ መተግበሪያም ለዘመናት ቁጭት ሲያብላላው ለቆየው ለውጥን ይናፍቅ ለነበረው በኃይሉ ምን ተስፋን አጫረበት? እሱ ነገር ማምጣቱ በጣም ቆንጆ ነገር ነው። አክሰሰብል እንዲሆን አድርገናል። ቮይስ ኦቨር የአፕል ምርት ነው፣ የአይፎን ማለት ነው። በአንድሮይድ ደግሞ ጉግል ስፒች ማለት ነው። እነሱ ይጠቀማል። ሌላም ኤኒ ቲቲኤሶችን በመጠቀም አፑ ይሰራል። በሳቱ የተሰሩት ፊቸሮች እኛን የሚያበረታቱ እንድንመዘገብ የሚያደርጉ ከቤት ሸትም ሳትሄጂ አማራጭ የምዝገባ ሂደትን መጠቀም ይቻላል ማለት ነው። ቢያንስ አሁን በዚህ ዓመት እንደሚመጥ እርግጠኛ ሆኛለሁ ማለት ነው። በዚህ አፕ ምክንያት ምርጫዬ የተባለው መተግበሪያ በስልክ በማውረድ ምርጫውን ምዝገባውን ማከናወን ይችላል። አካል ጉዳተኞች ይሄን በሚያደርጉበት ጊዜ በተለየ ሁኔታ በተለይ ለአይነ ስውራን የድምጽ እገዛ ይሰጣል ይሄ አፕሊኬሽን። ያንን እየተከተሉ የምዝገባ ሂደታቸውን በአግባቡ ማጠናቀቅ ይችላሉ። ይሄንን የምዝገባ ሂደት ተከትለው የሚመዘገቡ አካል ጉዳተኞች የአካል ጉዳት አይነታቸውን መሰረት በማድረግ ቀለሙ የተለያየ የባጅ ይሰጣቸዋል ሲስተሙ። ያንን ይዘው የምርጫ ቀን በሚመጡበት ጊዜ የቅድሚያ መስተንግዶ ያገኛሉ ማለት ነው። ምርጫዬ የተሰኘው የመመዝገቢያ መተግበሪያም ሁሉም የማህበረሰብ ክፍሎችን ታላሚ ተደርጎ የተቀረጸ ሲሆን ይህ አማራጭም የአካል ጉዳተኛ መራጮችን መንገድ ከማቅለል ባለፈም የእጩዎች ምዝገባንም ያካተተ ነው። ይህም አካል ጉዳተኞች ስለሚመርጡት ፓርቲ በቂ ግንዛቤና እውቀት እንዲኖራቸው ያግዛል። እጩዎችን ብናውቃቸው ብንረዳቸው የሚል ሀሳብ ነበረኝና ይህን ሀሳብ እዚህ አፕ ላይ ተመላሽ ሆኗል ብዬ አስባለሁ። ምክንያቱም አፑ ላይ እጩ ተመራጮችም ይመዘገባሉ። ስለዚህ የዚህ ፓርቲ እጩ ማን ነው የሚለውን በቀጥታ ቤታችን ሆነን ማንንም ሳንቸገር እናያለን ማለት ነው። እኔ ለምሳሌ አሁን በቀጣይ ስመርጥ የትኛውን እጩ እንደምመርጥ በደንብ አውቄ ነው የምመርጠው አፑ እጄ ከደረሰ ማለት ነው። ሁሉም በሀገሪቱ አጠቃላይ ይሄ ዲጂታል የመራጮች ምዝገባ ሂደት ተፈጻሚ አይሆንም። በተወሰኑ ቦታዎች ነው የሚሆነው። ይሄንንም ደግሞ ቦርዱ በቅርብ ጊዜ የትኞቹ አካባቢዎች ላይ አንድ ሰው ራሱን በመራጭነት ስልኩን ተጠቅሞ መመዝገብ ይችላል ወይም ደግሞ ምርጫ ጣቢያ ሄዶ በምርጫ አስፈጻሚዎች እገዛ በታብሌት አሁንም ይሄም የዲጂታል ሲስተም ነው እሱን አይነት ምዝገባ ማከናወን ይችላል። እሱም ካልሆነ ደግሞ ድሮ በሚደረገው አስቀድሞ በተካሄዱ ምርጫዎች ላይ ይከናወን በነበረው በአካል ምርጫ ጣቢያዎች ላይ በመገኘት የመራጮች ምዝገባ ሰነድ ላይ በመመዝገብ የሚከናወን የመራጮች ምዝገባ አማራጮች ተቀምጠዋል ማለት ነው። ሁሉ ድምጹን ባዋጣበት ምርጫውን በሚገልጽበት ሀገራዊ ምርጫም ዴሞክራሲ ቀልማል፣ ፍትሃዊነት ያስተጋባል። ከዚህ ረገድም የመራጮች ምዝገባን በዲጂታል ያደረገው አሰራር ሁሉ ያለ ልዩነት ይበጀኛል ላለው ድምጹን ይሰጥ ዘንድ በርን በመክፈት የፖለቲካውን ምህዳር የማስፋት አቅሙም የገዘፈ ይሆናል። በተለይ እንቅስቃሴ ችግር የሚያጋጥማቸው ወይ በረዳት ግዴታ ምርጫ ጣቢያ ሄደው መመዝገብ መገደድ ሊኖር ይችላል። ስለዚህ እነሱን ሁሉ በማስቀረት አንድ አይነ ስውር አካል ጉዳት ያለበት ሰው ቤቱ ተቀምጦ ወይም በፈለገው አካባቢ ሆኖ ስልኩን ተጠቅሞ ራሱን በራሱ መመዝገብ የሚችልበት አማራጭ ነው የተቀመጠው ማለት ነው። ይሄም ደግሞ አካል ጉዳተኞች ፖለቲካ ውስጥ የሚኖራቸውን ተሳትፎና ህገ መንግስታዊ መብታቸውን በቀላሉ ኤክሰርሳይዝ እንዲያደርጉ እንዲያስችላቸው የሚያደርግ ነው ማለት ነው።